የፕሮግራማችን ተከታዮች ባለፈው ያው መሳጭ የሆነ እውነተኛ ታሪክ ይዤላችሁ ቀርብ ያለውኝ በዚህ ታሪክ ደግሞ ያው እውነተኛ ታሪኳን ያካፈለች የተለያየ ሰዎችን ፍላጎት ያረከው ከባሌ ጋር ለመኖር እታገል ነበር። ክፍል 2 የታችንን ታሪክ እውነተኛ የሆነውን ታሪክ ይዘን ቀርበናል። ስለዚህ በዚህ ሚዲያ እንድትከታተሉ እንጋብዛለን። ሲመሽ ዲም ላይቶች አሉ። ሙዚቃው ልነግርህ አልችልም። ሰፈሩ በቃ የሆነ እንዴት ልበልህ የሆነ አላውቅም ብቻ ይሄ መለስተኛ ሲኦል በለው ሰፈሩ። ሴቶቹ በጣም ይለያሉ። የተቀቡት ነገር አለባበሳቸው ምናምን የሚያሳዩት ካራክተር በቃ ይሄ እብድ የተጠራቀመበት እስኪመስል ድረስ ሰፈሩ በጣም ያስጨንቃል። ደነገጥኩኝ፣ በጣም አለቀስኩኝ። ምን ውስጥ ነው የመጣሁት? ስቲል ቀነኔ ጋር የነበሩ ልጆች ነበሩ። አንደኛዋ እዛኔ የተቀጠርኩበት ቤት ውስጥ ነው የምትኖረው። ለካ ማታ እየሰራች ቀን ደግሞ ሴትዮዋን ቤቷን እየጠበቀችላት ምናምን እዛው ነው የምትኖረው። እነዚህ ሁሉ ማታ ላይ የራሳቸው ድርሻ አላቸው ለካ። ከዛ በጣም ደነገጥኩ። ከዛ ወንዶቹ ሲገቡ ደግሞ እኔ ባንኮኒ ላይ ነኝ፣ ከሻሪ ነኝ ብያለሁ። እንዴ ዛሬ ምን አይነት ቆንጆ ልጅ ነው ያመጣሽ? ደግሞ ልጅ ናት፣ ከየት ነው ያገኘሻት? ምናምን እንዴ ለካ ሌላ ዓለም ውስጥ ነው እኔ የገባሁት። ማቀው ዓለም አይደለምና በጣም ደነገጥኩኝ፣ ግራ ገባኝ። አስታውሳለሁ ያኔ ዘመዴ የሚለውና ይሄ የጥበብ ወርቅዬ ሜዳ ላይ ቀረ ልቤ የሚል ሙዚቃ እሱ ሲከፈት እየወጣው ከባንኮን እየዘለልኩ ጓዳ አለቅስ ነበር። ማለት በቃ በጣም ስቲል አሁን ራሱ ይሰማኛል። ታውቃለህ ያንን ሲዝን ለምን እንደሆነ እስካሁን ራሱ ከህይወቴ ላይ መፋቅ አልቻልኩም። በጣም ትንሽ እኮ ነው ግን የሆነ ነገሬን ወስዶታል። ታውቃለህ የሆነ እዛ ጋር የሆነ ሚስ የሆነ ነገር አለና ከዛ በጣም እንደነገጥኩ ሴትዮዋ ምግብ በውስጥ ነው ያስገባችኝ። ከዛ ሴትዮዋ ለካ ስታይ ወዳኝ ነው ያስገባችኝ። ማለት ያው አጣጭ እንድሆንላት እንድሰራላት ፈልጋ ነው። እኔ አላቅምና ምግብ ትከለክለኛለች፣ በደንብ አሰጠኝም። እኔ ደግሞ ከዛ በፊት ረሃብ አላቅም። ብቻ በቃ ምግብ በጣም ተከለክለኛለች። ወይ የሆነ በማይሆን ወጥ ምናምን እንዲሰጠኝ ታደርጋለች ምናምንና ግራ ገባኝ። የሚገርም ነገር እዛ እንደውም ትሰራ የነበረች ልጅ ቁጭ አረገችና ስለ ራሷ አወራችኝ። እኔ እንደዚህ ነበርኩኝ፣ ተማሪ ነበርኩና በዛው ጠፍቼ መጥቼ ከዚህ ህይወት ውስጥ የገባውኝና ሃይሚ በቃ ዝም ብለሽ እዚህ ብትሰሪ ይሻልሻልኝ። ማለት ሁላችንም ፈልገነው አይደለም እዚህ ህይወት የገባነ ግዴታ ነው ከሚርብሽ ምናምን አለችኝ ማለት ነው። እኔ እዚህ ልሰራ ምናምን አልኳት። ምክንያቱም ሳድግ ያደኩበት ማህበረሰብ ቡና ቤት የሚሰሩ ሴቶች እንደተለየ ፍጥረት እየታዩ ነው ያደኩትኝ። እስቲል እንኳን አንድ ሁለት ካሉ ህይወት ምናምን እኮ ምናምን ተብሎ ነው የሚጠቆመውና እኔ ያችን ሴት ልሆን አልኳት። በጭራሽ ያችን ሴት መሆን አልችልም አልኳት። እሱን እየቆይሽ ታይዋለሽ፣ ሁላችንም ስንጀምር እንዳንቺ ነበር የጀመርነው አለችኝ። ግን ለጊዜው እኔ ጋቢ ያለችኝ። ከዛ እሷ እየሰራች ታበላኛለች። ግን በቃ እዛ የሚመጡት ጫናዎች ከወንዶቹ ማታ ወንዶቹ ጫና አላቸው። ያመቶ ነይ ልጋብዝሽ ይለኛል። ነይ እንደዛ ሲለኝ እኔ ማልቀስ በቃ እንዴት እንደዚህ እዚህ ቦታ እንዴት ተገኘው ነበር ምለው። እንዴት እዚህ ቦታ ተገኘው? ከዛ መጨረሻ ላይ ሴትዮዋ ሂሳብ ስትሰራ አረቂዎች ለካ ሲቀዱ የሚቆጠርበት ሂሳብ አለ። ማለት እኔ አረቂ ስለመቅዳት ምንም ማቀው ታሪክ የለም። ይሄ ውስኪ ምናምን በመለኪያ ነው የሚሸጠውና እሱ ለካ እሷ ሂሳብ የምትሰራበትና እኔ የምሰራበት መንገድ የተለያየ ነውና ልክ ወሬ ሲሞላ ምንም ደሞዝ የለሽም ማለች። ለምን 40 ብር ነው የምትከፍለኝ እኮ ግን የ40 ብርም ደሞዝ የለሽም ማለች። ምክንያቱም ይሄ ሲቀዳ ምናምን አሳስተሻል፣ እንደዚህ ጎሏል ምናምን፣ አንዱ ጠርሙስ ይሄን ያህል መለኪያ ነበር መሆን የነበረበት፣ አንቺ ግን የሸጥሽው ይሄን ያህል መለኪያ ነው ምናምን አለችኝ። አለቀስኩኝ። እስከዛ ድረስ ፍቅረኛ አይደውልም አልመጣም። ከዛ እዛ ጎን ላይ የነበረች ደግሞ ሌላ ባለ ሆቴል ነበረችና ለካ እዛ ውስጥ አዲስ ሴት ስትመጣ
ይታወቃል። እና ያችን ሴት አምጡልኝ ምናምን የሚባሉ ልጆች አሉ። ለምሳሌ ጄሌ ነው ምናምን የሚሰሩ ልጆች አሉ። ማታ ማታ አይተህ ከሆነ ሲጋራ፣ ኮንዶም፣ ማስቲካ ምናምን ይዘው የሆቴል በር ላይ የሚቀመጡ ልጆች አሉና እነሱን ለካ ያችን ልጅ አምጡልኝ ትላለች ሌላኛዋ ባለ ሆቴል ማለት ነው። ከዛ ይችኛዋ ሴትዮ እንደዛ ያረገችኝ በማለቅስበት ሰዓት ላይ ያችኛዋ ባለ ሆቴል ትልክና እኔ ጋር በሏትኝ አለችኝና ጠራችኝ፣ ወሰደችኝ። ከዛ ለምንድን ነው የምታለቅሽ ምናምን ስትለኝ እኔ ቤተሰቦቼ ጋር ለመሄድ 250 ብር ፈልጌ ነበር እዚህ ቤት የገባው፣ ግን ሴትዮዋ 40 ብሬንም ሂሳብ የለሽም አለችኝ ስላት እሱም ብር በቃ እኔ እሰጥሻለሁ እስከዛ ድረስ ከኔ ጋር ቆይ እኔ ጋር እየተኛሽ ምናምን አለችኝ። እሺ አልኩና ልብሴን ይዤ ወጣሁ። ከዛ ልክ ሴትዮዋም የመጀመሪያ ቀን ከስተመሮቿ ሲመጡ አያችኋት ይች ልጅ እንዴት እንደምታምር የደና ቤተሰብ ልጅ ናት ምናምን መሄድ ፈልጋ ብር ፈልጋ ግን ብራታ ነው ምናምን ለካሷ እያለማመደችኝ ነው ታውቃለህ እንዴት ወደ ሲስተሙ እንደምገባና ልክ ወንዶቹ ሲያዩኝ ደግሞ ልጅ ነኝ ብያለሁኝ። በቃ አንዳንዴ ለዛ ነገር የተፈጠርኩ እስኪመስለኝ ድረስ ማለት ነው ያለፍኩባቸው መንገዶች ስቲል ፈሪ እንደሆነ ማለት እኔ ወጥቼ ለመስራት ሁሉ እስከፈራ ድረስ ምክንያቱም በስራ ሲስተም ሁሉ ወጥተህ ለእንደዛ አይነት ነገር ብቻ መፈለግ እስኪመስለኝ ድረስ በጣም ትልቅ የስነ ልቦና ችግር የደረሰብኝ ጊዜያቶች ነበሩና ልክ ወንዶቹም ሲያዩኝ በጣም ልጅ ናት ከየት ነው ያመጣሻት? አረ ምንድነው አሁን ደግሞ ይሄ ፎርስሪ የሚባል መኪና ነበረ በዛ ዘመንና ፎርስሪ ነው ያመጣሽ እንደዚህ በራሳቸው ቋንቋ ማለት ነው። እነሱ በዛ ዘመን ውድ የሚሉትን ነገር ያን ይጠራሉና ከዛ በቃ በጣም ግራ እየገባኝ መጣ። ምን ውስጥ እየገባው ነው? ሴቶቹን ሳያቸው ደግሞ በቃ ማለት አብዛኛዎቹ የክፍለ ሀገር ልጆች ናቸው። ንቅሳት ምናምን አላቸው። ከዛ ላያቸው ላይ የሚያረጉት ሜካፕ ፓውደሩ ምኑ ቅመው ነው የሚመጡ። የሆነ የሚንቀሸቀሽ ነገር አላቸው። ለመጠጣት የሚቸኩሉት ነገር አንዷ ካንዷ ላይ ወንድ ነጥቃ ምናምን የራሷ በቃ ብቻ የሆነ ምን ልበልህ መግለጽ ሁሉ አትችልም። ከዛ ደነገጥኩ። ልክ ሴቶቹ ሲያዩኝ ይገለምጡኛል። በጣም ከፍ ዝቅ አድርገው ነው የሚያዩኝ፣ ይገላምጡኛል ምናምን የሆነ ይገፉኛል፣ የሆነ ነገር ያደርጉኛል። እና ለካ እኔ ማላውቀው እዛ ጋር የሆነ ሲስተም አለ፣ የሆነ ዓለም አለና በቃ እኔ ብቻ ማድረገው ምንድነው ማልቀስ ብቻ ነበረ በሰዓቱ። ለምንድነው እዚህ የመጣሁት? ለምንድነው እንደዚህ አይነት ህይወት ውስጥ የገባሁት? የሚፈልገኝ ሰው የለም ወይ? እሱም ህይወቴን እንዴት እንደዚህ አድርጎት ይሄዳል ምናምን የሚል እንትን ውስጥ ገባው። ከዛ ቤት እያለው አንድ የ18 ዓመት ልጅ ዲጄ ሆኖ የሚሰራ ልጅ ነበረ። ለካ እሱ ደግሞ እኔን አፍቅሮኛል። ልጁ ሴት አያውቅም። በዛ ጊዜ እንግዲህ ምናልባት እኔን በ4 ዓመት ወይ በ5 ዓመት ይበልጠኝ ይሆናል። ልጁ ግን ልጅ ነው፣ 17 18 ዓመቱ ነውና ልጁ ሂዶ ነው የሚያድረው ዲጆነቱን ከጨረሰ በኋላ ቤቱ ቅርብ ስለሆነ። ልክ እኔ ከዛ ቤት ከገባው በኋላ ግን አብሮ መተኛት ፈለገ ከሴቶቹ ጋር ምናምንና ከዛ ሴትዮዋ መታ ለምንድን ነው እዚህ የምትተኛው? አንተ ቤት አልነበር እንዴ የምትሄድ ምናምን ስትለው አይ የመሸብኝ ስለሆነ እዚህ ልተኛ ብዬ ነው ምናምን ይላል። ለካ ልጁ ከኔ ፍቅር ይዞታል። እኔ እሱን አላቅም፣ አያወራም ምናምን ብቻ የሆነ አንዳንዴ በሚያሳየው ሳይን ምናምን እንደዚህ ሙዚቃ ምን ላርግልሽ ምን ልምረጥልሽ ምናምን ይለኛልና እኔ ደግሞ ገና ሲስተሙ ውስጥ አልገባሁምና እኔ ባክህን ፍቅረኛ የቀርቶብኝ ነው አገሬ መሄድ ፈልጋለሁ እና በቃ ብር የሚሰጠኝ ሰው እየፈለኩኝ ነው ምናምን። ይሄ ማለት እንደ ጓደኛ የምታወራው ሰው እሱን ነው ማወራውና አይ እንደዛ ከሆነሽ ምናምን ብሎ ዝም ይለኛል። በዛ መሃል ላይ አንድ ሰው መጣ ማለት ነው። እሱም የሆነ ወጣት ነገር ነው። መጣና ዛሬ ይችልሽ ከኔ ጋር ነው የምትሄደው አለ። ከዛ የት ነው የምትወስደኝ ምናምን አልኩት። አይ በቃ ዛሬ ከኔ ጋር ነው የምታድሪ ሲለኝ እኔ ካንተ ጋር ላድር ምናምን አልኩት ማለት ነው። እስከዛ ድረስ ሴትዮዋ ሰዎች የምትፈልጋቸው ሰዎች ጋር ታስቀምጠኝና ከጠጡ በኋላ እገባለሁ እኔ እተኛለሁኝ። ከዛ እሷ
ጋር ደግሞ የሆነ የሚመጣ ሰው አለ። ያ ሰው ሲመጣ ደግሞ ከሴቶቹ ጋር ልክ ከወጡ በኋላ የሚሄዱት ሴቶች ሄደው ያድሩና የሚቀሩ ሴቶች አሉ። እነዛ ሴቶች አንድ ክፍል ውስጥ አንጥፈው ነው የሚተኙ መሬት ላይ እና በዛ ሰዓት ነው እንግዲህ ከሴቶቹ ጋር ስተኛ ልጁ መጥቶ እኔ ጎን እኮ አይተኛም፣ ግን እዛ ክፍል ይተኛል አንጥፈው ብቻ እኔን ብቻ ለማየት ማለት ነው። ከዛ እንደዛ የሆነ ይሄኛው ሰው ደግሞ መጣና ከኔ ጋር ትሄጃለሽ ብሎ ብድግ አደረገኝ። ሲያረገኝ በጭራሽ እኔ ካንተ ጋር አልሄድም ምናምን አልኩት። ለካ ክብርም ያለው ክብር ካለው ቦታ ላይ ነው ማለት። አንዳንዴ ያለ ቦታው ስለ ክብርህ ብትከራከር ማንም አይሰማም። የከበረ ቦታ ላይ መሆን አለብህ ስለ ከበረ ነገር ለማውራት። እርካሽ ቦታ ላይ ሆነ ስለ ከበረ ነገር ብታወራ ምንም ዋጋ የለውም። ምክንያቱም ወርቅ ቤት ስታገኘው ነው ውድ የምታረገው። ወርቅን አርቲ ጋር ብታስቀምጠው አርቲ ነው የሚሆነው እንጂ በጭራሽ ወርቅ ሊሆን አይችልም። ለካ እኔ ውስጥ የገነባሁት ይሄ ወርቅነት ውድነት እንዲህ በቀላል አለመገኘት ለካ ያለ ቦታው ሲሆን ምንም ትርጉም አይሰጥምና ከሌሎች በምን ስለምትበልጭ ነው አንቺ ማትጁ ምናምን ብሎ በጥፊ ሲመታኝ ልክ በሚጠጣበት ጠርሙስ አነሳሁና ግንባሩን መታሁት ማለት ነው። ከዛ በቃ ያዙት ምናምን ተባለ። በሰዓቱ መምታት አልቻለም፣ ሄደ ወጥቶ። ከዛ ከሚሰሩት ሴቶች መካከል አንዲት ልጅ ነበረችና እኔ ቤት ልውሰድሽ ብላ ቤቷ ይዛኝ ሄደች። ይዛኝ ሄዳ አድረን ማታ እሷ ለስራ ልትገባ አብረን ስንመጣ ልጁ ለካ ፌሮ ይዞ ከኋላ እየተከተለኝ ነበርና ማታ የመታሁት ልጅ። ከዛ የሆነ ነገር ከበደኝና ልክ እንዲዘወር ስል ከኋላ ሊመታኝ ነበር። ቀጥታ እዚህ ጋር መታኝ፣ ግንባሬን አለ እዚህ ጋር ስንጡ። ከዛ ወደኩ። አነሱኝ። ያቺ ጓደኛዬ ሆስፒታል ይዛኝ ሄደች፣ ጋምቢ ክሊኒክ። ከዛ ሄድኩኝ፣ ተሰፋው፣ ጸጉሬን ተላጨው፣ መላጣ ሆንኩ ማለት ነው ለስፌቱ። አዎ እዚህ ግንባሬ ጋር ስለነበረ ለስፌቱ ተላጭቷል። ከዛ ያለው አማራጭ ሙሉውን መላጨት ነው፣ መሸፈን አይቻልም። ተላጨው። በቃ በጣም አዘንኩኝ። ማለት እንዴት ነው እዛ ቦታ ላይ የተገኘሁት? እንዴት ነው ያችን ሴት ማለት እነዛ ማለት እንዴት ልበልህ? በርግጥ እነዛን ሴቶች የሚሄድባቸው ሰዎች ነው ዋጋቸውን ያሳነሰው። የሚሄድባቸው ሰው ባይኖር ኖሮ እነሱ ርካሽ አይሆኑም ነበረ። ታውቃለህ? ፈላጊ ስለበዛባቸው እኮ ነው የረከሱት። ሁሉ ፈልጓቸው ይሄዳል። ባለሀብቱ፣ ታዋቂው፣ አርቲስቱ፣ የተማረው፣ ያልተማረው፣ ሚኒስተሩ ምኑ ስትለው እዛ ቦታ ያረገጠ ሰው አታገኙ። እነዛ ሰዎች ስለሚሄዱ እነዛን ሴቶች ርካሽ እንዲሆኑ አድርጓቸዋል። ሁሉም ሄዶ ያገኛቸዋል። እና ግን ውስጣቸው ደግሞ የተገነባ ብዙ መልካም ነገር አለ ማለት። ሴተኛ አዳሪ ሲባል አንዳንዱ ሰው በቃ ርካሽ፣ አጭበርባሪ፣ ዱርዬ ምናምን፣ ግን እነሱ ሪዝን አላቸው እዛ የገቡበት የሚኖሩለትም የሚሞቱለትም ነገር ደግሞ አላቸው። የሚገርም ነገር እውነተኛ መስዋዕትነት፣ እውነተኛ ፍቅር ደግሞ የምታገኘው ደግሞ እዛው ርካሽ የምትለው ቦታ ውስጥ ነው ማለት። አካላቸውን ለሌላ ሰው ይሸጡ ይሆናል፣ ህሊናቸውን ግን በጭራሽ አይሸጡም። አንዳንዱ ሰው እኮ አካሉን ይዞ ህሊናውን የሚሸጥ ብዙ ሰው አለ። አብዛኛው ሰው ህሊናውን ይሸጣል፣ አካሉን አይሸጥም። እዛ ቦታ ደግሞ አካላቸውን ይሸጣሉ፣ ህሊናቸውን ግን አይሸጡምና በጣም የሚያስገርሙ አሉ። ደግሞ ለልጆቻቸው ብለው፣ ለፍቅረኛ ብለው፣ ለወላጆቻቸው ብለው፣ እህቶቻቸውን ለማስተማር ብለው። ለምሳሌ እኔ ከዛ በኋላ አንዱን ያን ህይወት እንድቀጥል ያደረገኝ ለእህቴ ብዬ ነው። ወደ በኋላ መጣበታለሁና በዛ ህይወት ቀጠልሽበት? አዎ ለተወሰኑ ጊዜያቶች። እና ከዛ እንዴት ነው ግን የቀጠልኩ መሰለ? በዛ መሀል ያለና ያው ያ ልጅ ይወደኛል ብያለሁ። ከዛ የታክሲ ሹፌሮች ነበሩ የጓደኛዬ
ዶርም ጎን ለጎን ተከራይተው የሚኖሩና እሷ ከነሱ ጋር ትቅም ነበረ እና ቀን ላይ ይዛኝ ስትሄድ ጫት ካልቀምሽ ይሉኛል ማለት ነው። አረ እኔ ጫት አልቅምም። እኔ ሲቃም አውቃለሁ፣ ግን ጫት መቃም እንደ ነውር ነው የሚቆጠረው። እኛ አካባቢ እንደ ነውር እንደ ዱርዬ ምናምን ነው የሚቆጠረውና እኔ ዱርዬ መሆን ስለማልፈልግ ጫት አልቅም። ለካ እነሱ ሙድ እየያዙብኝ ነው ታውቃለህ። እዛ ቦታ ላይ ሆነ አለመቃም ወይም ደግሞ ዱርዬ አለመሆን የሚታሰብ አይደለም። ግን እኔ ያን ህይወት ስላልተቀበልኩት በቃ አሁንም ራሴን ሴቭ እንዳደረኩኝ ነኝ እኔ ማለት ነው። ለነሱ ያው ርካሽ ቦታ ነው ያለውት ወይም ነገ ወይም ከነገ ወዲያ ያንን ትሆናለች ወይም እንደሚያውቋቸው ሴቶች ትሆናለች ብለው ነው የሚያስቡት። እኔ ደግሞ ይሄ እዛ ቦታ ረግጫለሁ፣ ግን ውስጤ እጅ አልሰጠም። ከዛ ብቻ ግን እያሉ እንደምንም በስኳር ጫት አስለመዱኝ ማለት ነው። አልኮል ግን ቀምሼ አላውቅም። ሲሄድ ግን ለካ የሆነ እንትን ይታይብኛል። አይኔ በጣም ይፈጣል። ይሄ ከንፈሬን ምናምን መብላት ምናምን። ከዛ ሴቶቹ ለካ ቅመው ሲመጡ ቢራ ካላገኙ አንዳንዴ ቢራ ሁሉ አስከፍተሽ አምጪልኝ ምናምን ብለው የምትጋበዘዋን ሴት ይጠጣሉና እኔ መጠጥ አልጠጣም፣ ግን ለኔ ተብሎ ቢራ ይከፈታል እና ሴቶቹ አምጩ አልጠጣም አትበይ፣ ይሄ ምሪንዳሽን እዛ ድፊ አስከፍችና ለኛ ስጭን ምናምን ይሉኛል። ከዛ ለካ እንደዛ የሚያረጋቸው ቀመው ስለሚመጡ ለካ ጨብስ እየፈለጉ ነው። እኔ እሱን ሁሉ አላውቅም። ከዛ አንድ ቀን እነዚሁ ጫት ያስለመዱኝ ልጆች ዛሬ ጭፈራ ቤት ይዘንሽ እንሄዳሉና መብራት ሆቴል የሚባል በባንድ የሚዘፈንበት ቤት አለ ባህር ዳር በክተራና እዛ ወሰዱኝና በባንድ ነው የሚዘፈነው ምናምን እና እኔ ብቻ ሙዚቃ ስሰማ ማልቀስ ነው። በቃ የሆነ ፊልም ማረገው ነገር አለ። እኔ ሙዚቃ መጀመሪያ ያስለመደኝ ባሌ ነው። በካሴት እየከፈተና እሱ ነው የሚናፍቀኝ። በቃ ህይወቴ እንደዚህ ሆነ፣ ማልቀስ ነው ምናምን። ከዛ የዛን ቀን መጠጥ ጠጣው። ሜታ ቢራ ቀላል ነው ለሴት አይከብድም ምናምን ተብሎ ጠጣሁኝ ማለት ነው። ከዛ የዛን ቀን ጫትና መጠጡ ሲደበላለቅ አስታወቅኩ። አመመኝ ምናምን ታመም የሚያደርጉ ጓደኛዬ ቤት በዛ መሀል ያለሁኝ መጣ ፍቅረኛዬ መጣ። የዛ ቀን ወይስ ብቻ በቃ የዛን ሰሞን መጣና ከዛ በጣም እንትን አልኩበትኝ፣ ተቆጣው። ከምን ጊዜ በኋላ መጣ ማለት? 3 ወር በኋላ 3 ወር ወይ 4 ወር በኋላ ነው የመጣው። እዛ መጣ። በጣም ተናደድኩ፣ አለቀስኩ። ህይወቴን አበላሽኸው፣ ህይወቴን እንደዚህ ያደረከው ምናምን አልኩት። እሱም ደነገጠ፣ ግን ምንም አላለኝም። ስቲል እስካሁን ድረስ ለምን እንደዚህ አርክሽ ወይ ስለሌለው ይሁን አላውቅም። እሱ ደግሞ ረዳቱ ነው። 150 ብር ነው ደሞዙ፣ በቀን 10 ብር ይከፈለዋል። ከዛ ምን ላድርግሻለኝ? እኔ ላኖርሽ አልችልም። ምን ላድርግሻለኝ? አዎ ልታኖረኝ አትችልም፣ ግን መጀመሪያውኑ እንደማታኖረኝ እያወቅ ወደ እኔ ህይወት መምጣት አልነበረብህም አልኩት ማለት ነው። ለምን እኔ አላውቅም። ገብቶሃል? እዛ ቤት ስወጣ ምን አይነት ዋጋ እንደሚጠብቀኝ ምን አይነት ዋጋ እንደሚያስከፍለኝ አላውቅም። በቃ እዛ የነበረው ፍቅር ማጣት፣ ይሄ ግልምጫው፣ ስድቡ፣ ንቀቱ ነው እንጂ ከእቴ ቤት እንደወጣ ያደረገኝ የተሻለ ህይወት ይገጥመኛል ብዬም አይደለም፣ የባሰ ህይወትም ይገጥመኛል ብዬ አይደለም። ምክንያቱም ምንም የማገናዝበው ነገር የለም። ምንም እንደዛ አይነት ዓለም ራሱ መኖሩን አላውቅም እውነት ለመናገር። እንደዛ አይነት የሚታበድበት የሚጨፈርበት ያም እየመጣ ያም እየሄደ ሴት ይዞ የሚሄድበት ቤት ምናምን የሚሰከርበት የሚጨስበት ቤት ምናምን እንዳለ ሁሉ አላውቅም እኔ እስከዛ ጊዜ ድረስ ማለት ነው። ከዛ ተነጫነጭኩበት ምናምን እና ምን ይሻላልኝ በቃ እኔ ብር ልፈልግና ወይ አዲስ አበባ ትሄጂ ምናምን ሲለኝ ህይወቴን ካበላሸኝ በኋላ ምን ላደርግ ነው የሚሄደው አልኩት። ጸጉሬን ተላጭቻለሁ ብያለሁ፣ ፎቶዎች አሉኝና ኬፕ አድርጌ ነው እዛ ማመሸውና በቃ ሜካፕ አላረግም። እኔ ብቻ ከሴቶቹ ስታይ እኔ በጣም እለያለሁ። ልጅ ነኝ ያለኝ ፊቴ ምናምን አቋሜ በጣም ደስ ይላልኝ እና ሁሉ ወንድ መጀመሪያ ሲመጣ ታርጌት የሚያደርገው እኔን ነው። እና ከዛ ምን አይነት ጥላትነት አፈራው? ሴቶቹ የኔ ጥላቶቹ ነው። በስራቸው መጣው ማለት ወይኔ መውጣት አለብኝ። የሆነ ሰው እኔን ይዞ መሄድ አለበት።
ያለበለዛ ይሄን አይኗን እዚህ ጋር ፍጥጣ ቁልጭ ቁልጭ እያለች እንዴት ብለን ሰርተን እንብላ ምናምን። እኔ እኮ ግን የለም እኮ እዛ ውስጥ የለውም አካሌ ነው እንጂ እዛ ውስጥ ያለው እኔ እዛ ውስጥ የለውም። አንድ ቀንም ራሴንም እዛ ህይወት ውስጥ አስቀምጬ አላውቅም። ማለት እኔ ብቻ ሰማይና ምድር የተደፋባት እናት አባት የሌላት የሆነ ማረፊያ አታ የምትንከራተት ነፍስ ነው ያዝኩትኝ። ነፍስ ነው እንጂ ስሜትም የለኝም አእምሮም የለኝም። ብቻ የሆነ መደበቅ የምትፈልግበት ቦታ ያጣች በሮች ሁሉ የተዘጉባት ፈላጊ የሌላት ያችን ሴት ነው የሆንኩት እኔና እነሱ የሚያወሩት ነገር እስቲል አይገባኝም። አጠገቤ ሆነው ይሳደባሉ፣ ባሽሙር የሆነ ነገር ይላሉ ምናምን። ግን እኔ እነሱ የሚፈልጉትን ሁሉ አልፈልግም። በዛ ቦታ ላይ እነሱ ከወንድ ወንድ መርጠው ከሰው ሰው መርጠው ከብር ብር መርጠው ምናምን ነው የሚሄዱ። እኔ ግን ያን ሁሉ አልፈልገውም። በሚገርም ሁኔታ የምፈልገው የነበረው አንድ የሚወደኝን ሰው ማግኘት። ይሄ የሚወደኝ ስልህ የጾታ መውደድ ሳይሆን ይሄ አባት የሚሆነኝ ሰው፣ እናት የሚሆነኝ ሰው። ይሄ እንዴት ነው ታውቃለህ? እኔ አሁን ልጆች ስላሉኝ ስሜቱን እረዳዋለሁ። ልጆች ልክ እኔን ሲያገኙ በቃ ቤቱን በአንድ እግሩ ያቆሙታል ምናምን። ቀን ይዟቸው የሚውለው ሰው ገብቷል በገደብ ነው የሚያውላቸው። እኔን ሲያዩ እኔ እኮ ያበሳጨኛል፣ ግን በቃ እነሱ ምንም እንደማላረጋቸው እርግጠኛ ናቸው። ሲፈልጉ ጠረጴዛ ላይ፣ ሲፈልጉ እንትን ላይ፣ ሲፈልጉ ስልኬን እንደፈለጉ ነው። ያንን የምሆንበት ሰው የሆነ ልጄ ስገባ ቆሻሻ ነክተሻል አላቅፍሽም ምናምን አለላት። ከነካችሁ ነገር ጋር ልብሴ ቢቆሽሽም አቅፋት አለው። እንደዛ የሚያደርገኝ ሰው እየፈለኩ ነበረ።